በአንድ ሰፈር ውስጥ የሚኖሩ ሁለት እናቶች ነበሩ። አንደኛዋ እጅግ የተሻለ ኢኮኖሚ አቅም ያላት ስትሆን ሁለተኛዋ ደግሞ የዕለት ኑሮዋ እጅግ የደከመ ምስኪን እናት ናት። ደከም ያለችው እናት ኑሮ ሲያስጨንቃትና ለልጆቿ የምታቀርበው ሲጠፋባት በተደጋጋሚ ወደዚያ ሻል የምትለው ጎረቤቷ እየሄደች እንጀራ በድሪኝ፣ ጥቂት ብር አበድሪኝ፣ ይህን ዕቃውሽኝ እያለች በተደጋጋሚ ትጠይቃለች። ባለጸጋዋ እናትም በደስታና በቅንነት የምትጠይቀውን ሁሉ ትሰጣታለች። ነገር ግን ባለጸጋዋ እናት በአንድ ነገር ተጨነቀች። ይህች ምስኪን ጎረቤቴ ሁል ጊዜ እኔ ጋ እየመጣች በመጠየቋ ብቻ አሰለችኋት፣ አስቸገርኳት፣ ሁል ጊዜ እጄን ወደ እሷ መዘርጋት ብቻ ሆነብኝ ብላ በውስጧ እንዳትሳቀቅና ክብሯ እንዳይነካ ብላ አሰበች። ከዚያም ባለጸጋዋ እናት አንድ እጅግ የሚገርም ጥበብ አወጣች። በቤቷ ውስጥ ጨው ባልቸገራት ሁኔታ በተደጋጋሚ ወደ ድሃ ጎረቤት እየሄደች በር ታንኳኳለች። እባክሽ እህቴ፣ ቤት ውስጥ ጨው አልቆብኝ ወጥ ልሰራ ተቸገርኩ፣ ጥቂት ጨው አበድሪኝ ትላታለች። ድሃዋ እናትም በደስታ ያላትን ጥቂት ጨው ዘግና ትሰጣታለች። ባለጸጋዋ እናት ጨው የጠየቀችው ጨው ጠፍቶባት አልነበረም። ይልቁንም ለድሃ ጎረቤቷ በተዘዋዋሪ እንዲህ እያለቻት ነበር። እህቴ ሆይ፣ አንቺ ሁል ጊዜ ከኔ የምትወስጂ ብቻ አይደለሽም። አንቺ እኮ ለኔ ትጠቅሚኛለሽ። ያንቺም እጅ ለኔ ያስፈልገኛል። አንቺ እኮ የኔ ባለውለታ ነሽ። ይህች ባለጸጋ እናት ጨውን ሰበብ በማድረግ የምስኪኗን እናት ሞራልና ሰብአዊ ክብር ወይም ዲግኒቲ ጠበቀችላት። በመካከላቸው ያለው ግንኙነት የሰጪና የተቀባይ ሳይሆን የእውነተኛ እህትማማችነት እንዲሆን አደረገችው። ወዳጄ፣ ለሰዎች ስትሰጥ አትጎርር፣ ክብርህን ቀላቅለህ ስጥ። ደግነት ጥበብ ያስፈልገዋል። ሰዎችን በገንዘብህ ወይም በእውቀትህ ስትረዳ ሰዎች ያንተ እርዳታ ተሸካሚና የበታች እንደሆኑ እንዳይሰማቸው አድርገህ መሆን አለበት። እውነተኛ ደግነት ራስን ዝቅ አድርጎ ሌላውን ከፍ ማድረግ ነው። የኢትዮጵያውያን እናቶች ደግነት እንዲሁ የሚፈስ ሳይሆን የሰውን ስነ ልቦና በጥልቀት የተረዳ የሰውን ስብራት የማይጭር ጥልቅ ማስተዋል የሞላበት ነው። ዛሬ በዙሪያ ያሉ ሰዎችን ስትደግፍ እነሱም ለአንተ ሕይወት አስፈላጊ እንደሆኑ በማሳየት ሞራላቸውን ገንባ። የተስፋ ዘሮች እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው